ከመኪናው ስር ይመልከቱ። በሚሊዮነሩ ሮበርት ህይወት ውስጥ ትልቅ ለውጥ ያመጣችው ይቺ በፍርሃት የታጀበች ህፃን ማን ናት? አንዳንዴ ትልቁ የህይወት ትምህርት የሚገኘው ከዩኒቨርሲቲ ሳይሆን ከድልድይ ስር ካሉ ምስኪን ሰዎች ነው። ሮበርት በገንዘብ የታወረ ህይወቱን ሲመራ፣ ሳራና አያቷ ግን በቀዝቃዛው ድልድይ ስር ከረሃብ ጋር ይፋለሙ ነበር። ታዲያ ይህች የ6 ዓመት ህፃን ልጅ ያላትን ብቸኛ ምግብ ለሚሊዮነሩ ስታካፍለው በምላሹ ምን ፈልጋ ይሆን? የዚህ ታሪክ ፍጻሜ ማንም ያልጠበቀው ሆኗል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይሄንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። እነዚህ ታሪኮች ምን ያህል ርቀት እንደሚጓዙ ማወቅ ስለምንፈልግ ያላችሁበትን ሀገር ወይም የከተማችሁን ስም ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን ማዳመጥ የምትወዱ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። በገበያ ማዕከሉ በሚጨናነቀው የመኪና ማቆሚያ ውስጥ ረፋድ ነበር። ሚሊዮነሩ ሮበርት በፍጥነት ወደ ቢዝነስ መኪናው እየተጓዘ ነበር። የመኪናውን እጀታ ይዞ ሳለ ከበስተጀርባው የባዶ እግር ሩጫ ድምጽ ሰማ። ዞር ሲል አንዲት ትንሽ ልጅ የቆሸሸ ልብስ የለበሰች ከአንድ ነገር አምልጣ የመጣች ይመስል ትንፋሿ የተቆራረጠ አየ። ጌታዬ ቆይ ስትል ጮኸች። እጇ እየተንቀጠቀጠ ወደ ታች ጠቆመች። ከመኪናው ስር ተመልከት። በድምጿ ውስጥ ያለው አጣዳፊነት የሮበርት ልብ እንዲመታ አደረገው። ምንም ሳይረዳ በቀስታ ጎንበስ አለ። በመጨረሻም እዘመን እንዳለ ሲል ሰውነቱ ደነዘዘ። ያ ነገር ቀላል ነበር፣ ግን ደግሞ በጣም አስደንጋጭ ከመሆኑ የተነሳ በዚያ ቅስፈት ያችን ልጅ ሙሉ በሙሉ በተለየ መንገድ ማየት ጀመረ። ሮበርት ሜንደስ የ43 ዓመት ሰው ነበር። በሚሊዮኖች የሚገመት የቴክኖሎጂ ኩባንያ፣ 3 የውጭ ሀገር መኪኖች እና በቀን ውስጥ የተጣበበ የጊዜ ሰሌዳ ነበረው። በዚያ ሰኔ ወር ማክሰኞ ዕለት በተለየ ሁኔታ ዘግይቶ ነበር። ከጃፓን ባለሀብቶች ጋር ያለው ስብሰባ በ20 ደቂቃ ውስጥ ይጀምራል። እሱ ግን ወደ ሆቴል ከመሄዱ በፊት አሁንም ከቢሮ ሰነዶችን መውሰድ ነበረበት። የኤልዶራዶ የገበያ ማዕከል መኪና ማቆሚያ እንደ ሁል ጊዜው ሞልቶ ነበር። ሮበርት ረጅም እርምጃዎችን እየተራመደ የመኪኖቹን ረድፍ አቋረጠ። እንከን የሌለው ግራጫ ሱፍ ለብሷል። የእጅ የቆዳ ቦርሳ በእጁ ይዟል። አይኖቹ ስልኩ ላይ ተተክለዋል። አንድ ተጨማሪ ኢሜል፣ አንድ ተጨማሪ ክፍያ፣ የሚፈታ አንድ ተጨማሪ ችግር። በሌላኛው የመኪና ማቆሚያ ክፍል ምን እየተከናወነ እንዳለ እንኳን አላስተዋለም። ሳራ 6 ዓመት ተኩል ሆናታል። ቡናማ ጸጉር፣ የተተበተበ በጎኑ በኩል በጅራት የታሰረ የሌላ ልጅ የነበረ የደበዘዘ ሮዝ ቀሚስ ለብሳለች። በሞቀው አስፋልት አቧራ ምልክት የተደረገባቸው ባዶ እግሮች። በዚያ ቅስፈት ከገበያ ማዕከሉ በስተጀርባ ካለው ዳቦ ቤት በፊቷ ላይ ትልቅ ፈገግታ ይዛ በአንድ ቡናማ ወረቀት የታሸገ ነገር ይዛ እየሮጠች ወጣች። የዳቦ ቤቷ አክስት አንድ ኮክሲኛ ሰጥቷታል። እውነተኛ ኮክሲኛ፣ አሁንም ትኩስ የሆነ የተቀመመ ዶሮና የተጠበሰ ዱቄት ሽታ ያለው። ሳራ ኮክሲኛ ከበላች ሳምንታት ሆኗታል። ከአንድ ምሰሶ አጠገብ ቆመች። ፓኬጁን በጥንቃቄ ከፈተችውና ወደ ውስጥ ተመለከተች። ኮክሲኛው ፍጹም ነበር፣ ወርቃማ እንፋሎት የሚወጣው። አይኖቿን ጨፈነችና ሽታውን እያጣጣመች በጥልቅ ተነፈሰች። ያኔ ነበር ድምጾቹን የሰማችው። ኦ ሳራ ምግብ አግኝታለች። ራሷን አዞረችና ወደሱ አቅጣጫ የሚሮጡ 3 ትልልቅ ልጆችን አየች። ከፊት ለፊት ያለውን የ9 ዓመቱ ቴይለርን አወቀችው። እሱ ሁል ጊዜ ከትንንሽ ልጆች ላይ ነው የሚቀማው። የሳራ ልብ መምታት ጀመረ። ፓኬጁን በፍጥነት ዘጋችና ኮክሲኛውን ደረቷ ላይ አጥብቃ ይዛ መሮጥ ጀመረች። ቴይለር ተመለሺ ተመለሺ አታመልጭኝም እያለ ከኋላዋ ይጮሃል። እኛ ማየት ብቻ ነው የምንፈልገው ይል ነበር። ነገር ግን ሳራ ማየት ማለት መቀማት ማለት እንደሆነ ታውቃለች። በመኪኖቹ መካከል በፍጥነት ሮጠች። ልቧ በኃይል እየመታ ባዶ እግሮቿ በሞቀው ኮንክሪት ላይ ድምጽ እያሰሙ ነበር። መደበቅ ነበረባት። በጭንቀት ዙሪያዋን ተመለከተች። ምሰሶቹ አይሆኑም፣ ያገኟታል። የቆሻሻዎቹ መጣዮች ደግሞ በጣም ይሸታሉ። መፈለግ አለብን ብሎ ፈጽሞ የማይገምቱት ቦታ መደበቅ አለባት። ከዚያም ያን የሚያብረቀርቅ ጥቁር መኪና አየችው። በየቀኑ በዚያው ሰዓት እዛው የሚቆመውን የዚያን ሱፍ የለበሰ ሰው መኪና።
ሳራ በፍጥነት ጎንበስ አለችና ፓኬጁን ከመኪናው ስር ከኋላው ጎማ አጠገብ በሚገባ ተደብቆ እንዲቀመጥ አደረገችው። ከዚያም ተነሳችና ምንም ነገር እንደሌላት ሆና በቀስታ ተራመደች። ቴይለርና ሌሎቹ ልጆች እየሮጡ ደረሱ። የት ነው ያለው ብሎ በጥርጣሬ ዙሪያውን ተመለከተ። ሳራ ትከሻዋን ሰበቀች። ምንድነው? የት ነው ያለው? ያገኘሽው ምግብ በላውታ። ውሸታም፣ አሁን ስትሮጪ አይተንሻል። ሳራ እጆቿን አጣመረች። ታዲያ እየሮጥኩ በላውታ አለቻቸው። ቴይለር በንዴት ተመለከታት፣ ግን ምንም ሊያረጋግጥ አልቻለም። ሊጥላት ምንም ያህል ያልቀረው ግፊት አደረገባትና ከሌሎቹ ጋር እያጉረመረመ ሄደ። ሳራ እስኪሰወሩ ድረስ ጠበቀች። ከዚያም በእፎይታ ተነፈሰች። ሰርቶላታል። አሁን ለጥቂት ደቂቃዎች ጠብቃ ለዘላለም መሄዳቸውን እርግጠኛ መሆን ብቻ ነበር የቀራት። ከዚያ ኮክሲኛውን መልሳ ትወስዳለች እና ከድልድዩ ስር ተደብቃ እያንዳንዷን ቁራጭ እያጣጣመች በሰላም ትበላለች። ትክክለኛውን ጊዜ እየጠበቀች ጥቁሩን መኪና እየተከታተለች የእግረኛ መንገድ ዳርቻ ላይ ተቀመጠች። ያኔ ነው እሱን ያየችው። ሱፍ የለበሰው ሰውዬ እንደ ሁልጊዜው በፍጥነት እየተራመደ ስልኩን እያየ ግንባሩ ተቋጥሮ እየመጣ ነበር። በቀስታ ወደ መኪናው እየመጣ ነበር፣ የሷ ኮክሲኛ ወዳለበት መኪና። ሳራ በድንገት ተነሳች። መኪናው ውስጥ ገብቶ ከሄደ ጎማው ፓኬጁን ሊያደቀው ይችላል፣ ወይም ደግሞ ኮክሲኛው መንገድ ላይ ወድቆ ሌላ መኪና ሊሄድበት ይችላል። ማስጠንቀቅ ነበረባት። ወደ እሱ አቅጣጫ በፍጥነት መራመድ ጀመረች። ከዚያም ሮጠች። ጌታዬ ጌታዬ ብላ ጠራችው። ቆይ ጌታዬ! ሮበርት ሰማ፣ ግን አልቆምም። እጁ ቀድሞውኑ መያዣው ላይ ነበር። ጌታዬ ቆይ ባኮን! በዚያ ድምጽ ውስጥ እውነተኛ አጣዳፊነት ነበር። ሮበርት ቆመና ዞር አለ። ልጅቷ ከሱ 3 ሜትር ርቀት ላይ ቆማ ትንፋሿ ተቆራርጦ ነበር። አሁንም ለመተንፈስ እየተቸገረች አይኖቿ መሬት ላይ ተተክሏል። እጇ እየተንቀጠቀጠ ወደ መኪናው ስር ጠቆመች። ማየት አለቦት ጌታዬ! ድምጿ ተስፋ የቆረጠ ነበር። ከመኪናው ስር ይመልከቱ! የሮበርት ልብ ብድግ አለ። በሰከንድ ውስጥ በሺዎች የሚቆጠሩ ሐሳቦች በአይምሮ ውስጥ አለፉ። ከመኪናው ስር ያለው ነገር ቦምብ፣ የጠለፋ ሙከራ። ከ2 ዓመት በፊት የዝርፊያ ሰለባ ሆኖ ነበር። ቦርሳውን መሬት ላይ ጥሎ በቀስታ ጎንበስ አለ። ተወጥሮ አስፈላጊ ከሆነ ለመሮጥ ተዘጋጀ። ወደ ታች ተመለከተ። ምንም አደገኛ ነገር አልነበረም። ከጎማው አጠገብ ትንሽ በተጨማደደ ቡናማ ወረቀት የታሸገ ነገር ብቻ ነበር። ሮበርት ግንባሩን አጨማዶ ፓኬጁን አነሳው። ቀላል ነበር። የተጠበሰ ነገር ሽታ ያለው። በቀስታ ከፈተው። በውስጡ ትንሽ ኮክሲኛ ነበር፣ ቀዝቀዝ ያለ። ዱቄቱ በወረቀቱ ላይ ትንሽ የተጣበቀ ግን ሙሉ የሆነ። ሮበርት ምንም ሳይረዳ በቀስታ ተነሳና ልጅቱን ተመለከታት። እዚያው ቆማ ነበር። አሁንም ትንፋሿ ይቆራረጣል። የቆሸሹ ትናንሽ እጆቿ ከፊት ለፊቷ ተቆላልፈዋል። አይኖቿ እሱ በያዘው ፓኬጅ ላይ ተተክለዋል። እኔ የዳቦ ቤቷ አክስት ሰታኝ ነው። ትልልቅ ልጆች አይተው ሊቀሙኝ ሲሉ እንዳያገኙት እዚህ መደበቅ ነበረብኝ። ሮበርት ኮክሲኛውን ተመለከተ። ከዚያም ልጅቷን፣ ከዚያም መልሶ ኮክሲኛውን ተመለከተ። እዚህ ነው የደበቅሽው? አሁን ደብቄው ነው። ወደ መሬቱ ተመለከተች። ይቅርታ ጌታዬ፣ እቄን ለመደበቅ የእርሱን መኪና ለመጠቀም አልፈለኩም ነበር፣ ግን ሌላ የት እንደማስቀምጠው አላወቅኩም። እናም እነሱ እስኪሄዱ ድረስ እዚህ ደህንነቱ የተጠበቀ ይሆናል ብዬ ነው። ሮበርት በደረት ውስጥ እንግዳ የሆነ ስሜት ተሰማው። እና ለምን አስጠነቀቅሽኝ ብሎ ጠየቀ። ድምፁ ከጠበቀው በላይ ጎረነነ። እኔ እስኪሄድ ጠብቀሽ መልሰሽ መውሰድ ትችይ ነበር። ሳራ አይኖቿን አነሳች። ለመጀመሪያ ጊዜ በቀጥታ እሱን ተመለከተች። መኪናውን ካስነሱት ሊያደቀው ይችል ነበር፣ ወይም ደግሞ መንገድ ላይ ወድቆ ሌላ መኪና ሊሄድበት ይችላል። ትንሽ ወደፊት ተጠጋች፣ አመነታች። እናም እንዳይበላሽ ፈርቼ ነው። በሁለቱ መካከል ከባድ ዝምታ ሰፈነ። ሮበርት በእጁ ያለውን ኮክሲኛ ተመለከተ። ልጅቷን አየ። ዙሪያው በሰዎች የተሞላውንና ለማንም ትኩረት የማይሰጠውን የመኪና ማቆሚያ ተመለከተ። ስለዚህ ይሄ አሁን ያንቺ ነው ማለት ነው? ሮበርት በቀስታ ጠየቀ። ሳራ መለሰች፣ አሁን ግን ከፈለጉ ሊወስዱት ይችላሉ። ዓለሙ ቆመ። ለምን? ሮበርት በስህተት የሰማ መስሎት ነበር። ኮክሲኛውን ሊወስዱት ይችላሉ። በዚህ ጊዜ በጽናት ተናገረች።
ግን አሁንም እሱን ሳታዩ እኔ ዛሬ ጠዋት ቤተክርስቲያን በልቻለሁ። ታውቃለህ፣ እዛ ሾርባ ይሰጣሉ። ይህ ከከሰዓት መክሰስ ብቻ ነበር፣ ግን ምንም አይደለም። በመጨረሻ ፊቷን አነሳች። እርሱ ሁል ጊዜ በዚህ ያልፋሉ። በደከመ ፊት በዚህ ይሮጣሉ። እኔ እንደማስበው ከሆነ ከኔ በላይ ተርበዋል። ሮበርት በሆዱ ላይ ጡጫ እንደተሰነዘረበት ሰው ተሰማው። ልጅቷን ተመለከታት። 6 ዓመት፣ አሮጌ ቀሚስ፣ ባዶና የቆሸሸ እግር። ያንን ኮክሲኛ ለመጠበቅ ከ3 ትልልቅ ልጆች አሁን አምልጣለች። ፍጹም መደበቂያን መርጣለች። አጥቂዎቹን ማታለል ችላለች። አሁን ደግሞ ያንን ሁሉ ዋጋ የከፈለችለትን ኮክሲኛ ለማታውቀው ሱፍ ለለበሰ ሰው እያቀረበች ነው። ከ3 ሰዓት በፊት ውድ ምግብ ቤት ውስጥ ምሳ ለበላው ሰው። እሷ በአንድ ሳምንት ውስጥ ከምትበላው በላይ ዛሬ ማታ በእራት ላይ ምግብ ለሚያባክን ሰው። የሮበርት ጉሮሮ ተዘጋ። በቀስታ ጎንበስ ብሎ ከሷ ቁመት ጋር እኩል ሆነ። ስምሽ ማን ነው? ሳራ። ሳራ ስሙን ደገመው። ክብደቱ በሁለቱ መካከል እንዲያርፍ አደረገ። እኔ ሮበርት ነኝ። ድምፁ ተቆራረጠ። ኮክሲኛውን ተመለከተ። ትንሽ ቀዝቃዛ። ምናልባት 3 ሪያል ያወጣ ይሆናል። ምናልባትም ደግሞ ከዚያ ያነሰ። ግን እንደ ወርቅ ከበደው። ይሄንን መቀበል አልችልም አለና ፓኬጁን መልሶ ዘረጋላት። ሳራ እጆቿን ከጀርባው አድርጋ አንድ እርምጃ ወደ ኋላ ተመለሰች። ለምን? ምክንያቱም ያንቺ ነው። አንቺ ነሽ ያገኘሽው እና ይሄንን መብላት አለብሽ። ግን እኔ እኮ ማታ እበላለሁ። አያቴ ሁል ጊዜ አንድ ነገር የምታገኝበት መንገድ አላት። እና እርሶስ? እርሱ አራቦትም? ሳራ ትከሻዋን ሰበሰበች። አዎ፣ ግን አሁን አይደለም። መታገስ እችላለሁ። የሮበርት አይኖች ተቃጠሉ። የ6 ዓመት ልጅ ምግቧን ለማታውቀው ሰው እየሰጠች መታገስ እችላለሁ ስትል ማመን አቃተው። በጥልቀት ተነፈሰ። እሺ። ድምፁ እየተንቀጠቀጠ ነበር። ግን በአንድ ቅድመ ሁኔታ። ሳራ በጉጉት ራሷን ዘንበል አደረገች። እንካፈለዋለን። አይኖቿ ተለቁ። መካፈል። ግማሹን ላንቺ፣ ግማሹን ደግሞ ለኔ። እሺ። በቀስታ በፊቷ ላይ ፈገግታ ታየ። ትንሽ ግን እውነተኛ። ሮበርት ኮክሲኛውን እዚያው የመኪና ማቆሚያው መሃል ቆሞ ለሁለት ከፈለው። ግማሹን ለሳራ ሰጣት። እንደ ውድ ሀብት በሁለት እጆቿ ተቀበለችው እና ሁለቱም ጎን ለጎን ቆመው በዚያ ጫጫታ በበዛበት ሁሉንም ነገር ባላቸው ግን ምንም በማያዩ ሰዎች በተሞላው የመኪና ማቆሚያ ውስጥ በሉ። ሮበርት በቀስታ አኘከ። ኮክሲኛው ቀዝቃዛ፣ ትንሽ የሚለጠጥ የቆየ ዘይት ጣዕም ያለው ነበር። በህይወቱ የበላው ምርጥ ኮክሲኛ ነበር። ሲጨርሱ ሳራ እጆቿን በልብሷ ላይ ጠረገች እና ፈገግ አለች። ሱፍ የለበሰው ሰውዬ ከኔ ጋር ስለተካፈልክ አመሰግናለሁ። ሮበርት ያመለጠውን እንባ እንዳታይ አይኑን ማዞር ነበረበት። ከኔ ጋር ስለተካፈልሽ አመሰግናለሁ ሳራ። እጆቿን አውለብልባ ሄደች። ባዶ እግሮቿ በኮንክሪት ላይ ቀስ ያለ ድምፅ አሰሙ። ሮበርት እዚያው ቆሞ ስትሄድ ተመለከታት። ሰዓቱን አየ። 15 ደቂቃ ዘግይቷል። አሁን ከጃፓኖቹ ጋር ያለው ስብሰባ ምናልባትም ተጀምሯል። ግን ከብዙ ዓመታት በኋላ ለመጀመሪያ ጊዜ ግድ አልሰጠውም። ሮበርት ስለ ሳራ ማሰቡን ማቆም አልቻለም። ከጃፓን ባለሀብቶች ጋር በነበረው ስብሰባ ላይ በአካል ቢገኝም አይምሮ ግን ሌላ ቦታ ነበር። ግማሹን ኮክሲኛ የያዘችውን ትንሿን እጇን ያስብ ነበር። መታገስ እችላለሁ የምትለውን ድምፅ ይሰማ ነበር። የዚያ ምርጫ ክብደት ይሰማው ነበር። ከራሷ ይልቅ እሱን መርጣ ነበር። በዚያ ምሽት ወደ ቤቱ ሲመለስ የሳኦ ፖሎ ሰማይ የሚታይበት ኢታይም ቤቢ የሚገኘው ቤቱ የተለየ ይመስል ነበር። ሰፊ፣ ባዶና ጸጥተኛ። ፍሪጁን ከፈተ። ሞልቷል። የውጭ ሀገር አይቦች፣ ኦርጋኒክ ፍራፍሬዎች፣ ሰራተኛው ያዘጋጀችው ምሳ፣ ወይን በጎን በኩል። ፍሪጁን መልሶ በቀስታ ዘጋው። አያቷ አንድ መንገድ ስታገኝ ማታ ምግብ እንደምትበላ የተናገረችውን ሳራን አሰበ። በዚያ ምሽት በሚገባ አልተኛም። በማግስቱ ጧት ወደ ቢሮ ከመሄዱ በፊት ሮበርት አንድ ዳቦ ቤት ቆመ። ሁልጊዜ እንደሚሄድበት ዘመናዊ የፈረንሳይ ዳቦ ቤት አይደለም። ቀላል የሰፈር ዳቦ ቤት። የትኩስ ዳቦ ሽታ ያለውና ሰዎች ለቁርስ ሰልፍ የያዙበት። 2 ኮክሲኛዎችን፣ 2 የዶሮ፣ 2 ደግሞ የካቱ ፒሪ አዘዘ። በተጨማሪም የብርቱካን ጭማቂ፣ የካሮት ኬክ እና አንድ ፓኬጅ ብስኩት አዘዘ። አስተናጋጇ ፈገግ አለች። ለስጦታ ነው? ሮበርት አመነታ። ለአንዲት ጓደኛዬ ነው። ከሰዓት በኋላ ወደ ገበያ ማዕከሉ የመኪና ማቆሚያ ደረሰ።
እንደ ሁልጊዜው በተመሳሳይ ሰዓት። ግን በዚህ ጊዜ ስልኩን እያየ አልነበረም፣ እየፈለገ ነበር። እና በዚያ ነበረች ሳራ የመኪና ማቆሚያው መግቢያ አጠገብ የእግረኛ መንገዱ ዳርቻ ላይ ተቀምጣ ነበር። በትንሽ እንጨት መሬቱ ላይ የሆነ ነገር እየሳለች ነበር። የሮበርት ጥቁር መኪና ሲመጣ ስታይ በድንገት ተነሳችና በሁለት እጆቿ አውለበለበች። ሮበርት መኪናውን አቆመ። የወረቀት ከረጢቱን ይዞ ከመኪናው ወጣ። ሰላም ሳራ። ኦ ሱፍ የለበስከው ሰውዬ እንዴት ነህ? አይኖቿ እየበሩ ወደሱ ሮጠች። ተመለስኩ። ከረጢቱን ዘረጋላት። ይሄንን ላንቺ አምጥቼልሻለሁ። ሳራ በጥንቃቄ ተቀበለችው። ውስጡን ተመለከተችና አይኖቿ ተለቁ። ዋው ስትል በሹክሹክታ ተናገረች። ብዙ ነገር አለ። ኮክሲኛ፣ ኬክ፣ ጭማቂ፣ ብስኩትም አለ። ድምጿ በደስታ ከፍ አለ። ሳራ ከእድሜዋ ጋር በማይመጣጠን ቁም ነገር በተሞላበት ሁኔታ ትኩር ብላ ተመለከተችው። ግን ይሄ ሁሉ እኮ በጣም ብዙ ነው ጌታዬ። ሁሉንም ነገር መብላት አልችልም። እንደዛ ከሆነ ለአንድ ሰው አካፊያ። ለሰከንድ አሰበችና ፈገግ አለች። አሁን ለአያቴ አካፍላታለሁ። እሷ የካሮት ኬክ በጣም ትወዳለች። ስለዚህ ይሄንን ለሷ ወስድላታለሁ። ሳራ ከረጢቱን ደረቷ ላይ አቀፈችው። ከዚያም በነዛ ትላልቅና እውነተኛ አይኖቿ ሮበርትን ተመለከተችው። ለምንድነው ይሄንን ያደረጉት? ጥያቄው ሮበርትን ሳይዘጋጅ አገኘው። ምን ያደረኩት? ምግብ የሰጡኝ፣ ደግ የሆኑልኝ። ትናንትናም ኮክሲኛውን ከኔ ጋር ተካፈሉ። ዛሬ ደግሞ ይህንን ሁሉ አመጡ። ራሷን ዘንበል አደረገች። ለምን? ሮበርት ጎንበስ አለ። ከሷ ቁመት እኩል ሆነ። ምክንያቱም ትናንትና በጣም አስፈላጊ ነገር አስተምረሽኛል። ምን አስተማርኩት? ምርጥ ሰዎች ብዙ ያላቸው አይደሉም፣ ያላቸውን ጥቂት ነገር የሚያካፍሉ ናቸው። ሳራ ያንን እያሰላሰለች ዝም አለች። ከዚያም ትንሽ ግን እውነተኛ ፈገግታ ፊቷ ላይ ታየ። አያቴ ሁልጊዜ ይህንን ትላለች፣ የተካፈሉት ምግብ ልብን ስለሚሞላ ሆድንም ይበልጥ ይሞላል ትላለች። ሮበርት በደረት ውስጥ ያንን ውጥረት እንደገና ተሰማው። አያትሽ በጣም ጥበበኛ ናት። የት ነው ያለችው? ሳራ ወደ ድልድዩ አቅጣጫ ጠቆመች። እዚያ ስር ነው የምንኖረው። የምንዘረጋው ሰማያዊ ሸራ አለ። ዝናብ ሲዘንብ ከስር እንሆናለን። ከአያትሽ ጋር እዛ ነው የምትኖሩት? እናቴ ከሄደች ጀምሮ እዚያ ነን። ያንን በተራ መንገድ መናገሯ የሮበርትን ልብ ሰበረው። እናትሽ ሄደች? አሁን ቆይታለች ከሄደች። አያቴ ሌላ ቦታ ስራ ለመፈለግ እንደሄደችና ገንዘብ ስታጠራቅም እንደምትመለስ ነግራኛለች። ሳራ ትከሻዋን ሰበሰበች። ነገር ግን ሮበርት ከድርጊቱ ጀርባ የተደበቀውን ሐዘን አየ። ግን እየዘገየች ነው። ሮበርት ምን እንደሚል አላወቀም ነበር። ስለዚህ ምንም አላለም። ዝምታው በቂ እንዲሆን እዚያው ቁጭ አለ። አያቴ በሚገባ ትንከባከበኛለች። ሳራ ቀጠለች። አሁን ድምጿ ዝቅ ብሏል። ማንበብና መጻፍም አስተምራኛለች። አሮጌ ጋዜጣ እንወስዳለን እና ፊደልን ታስተምረኛለች። ስለዚህ ማንበብ ትችያለሽ ማለት ነው? እችላለሁ። አይኖቿ በኩራት በሩ። ሁሉንም ነገር ማንበብ እችላለሁ። የመኪና ታርጋም አነባለሁ። ያኛው እዛ ጋር ያለው ስንት እንደሆነ ልንገሩት? ወደ ሮበርት መኪና ጠቆመች። የተወሰኑትን ፊደሎች ጠራችለት። እና ብዙ ቁጥሮች አለችው። ሮበርት በገዛ መኪናው ተገርሞ ተመለከተ። እና ማንበብ ትወጃለሽ? አዎ በጣም እወዳለሁ፣ ግን መጽሐፍ የለኝም። ጋዜጣ ብቻ ነው ያለን እና አንዳንዴ አውቶቡሶች ሲያልፉ በላያቸው ላይ የተጻፉትን ነገሮች አነባለሁ። ያንን የተናገረችው በጣም ተፈጥሯዊ በሆነ መንገድ ስለነበር እይታውን ማዞር ነበረበት። ከቆሻሻ ጋዜጣ ማንበብ የምትማር መጽሐፍ ስላላገኘች የአውቶቡስ ማስታወቂያዎችን የምታነብ ላላወቀችው ሰው ኮክሲኛ የምታካፍል የ6 ዓመት ልጅ። ሳራ ብሎ ቃላቱን በጥንቃቄ መምረጥ ጀመረ። አንቺና አያትሽ ከምግብ ሌላ የምትፈልጉት ነገር አለ? ለረጅም ጊዜ አሰበች። ብዙ ነገር እንፈልጋለን ጌታዬ፣ ግን አያቴ ሁልጊዜ የምትለው ሰዎች እንዳይቆጡን መጠየቅ የለብንም ነው። ሮበርት እኔ አልቆጣም ሲል አረጋገጠላት። መናገር ትችያለሽ። ሳራ ልታምነው እንደምትችል ለማረጋገጥ አንድ ጊዜ ተመለከተችው። ከዚያም ተነፈሰች። ማታ ማታ በጣም እየቀዘቀዘ ነው። ያለን አንድ ብርድ ልብስ ብቻ ነው፣ እሱም በጣም ቀጭን ነው። ወደ መሬት ተመለከተች።
ግን አያቴ ምንም አይደለም ትላለች። ሁሌ እንደዚህ ነው የምትለው። ሮበርት የእነዚያን ቃላት ክብደት እየተሰማው በጥልቀት ተነፈሰ። እሺ ነገ ብርድ ልብስ አመጣለሁ። አይኖቿ ተለቁ። በእውነት አሁን ቃል ገባለሁ። ሳራ ፈገግ አለች፣ ግን ያልተፈጸሙ ብዙ ቃላቶችን እንደሰማች ሰው የደከመ ፈገግታ ነበር። ሮበርት ይህንን አስተዋለ። ሳራ እኔን ተመልከቺኝ። አይኖቿን አነሳች። እኔ ቃል ከገባው ሁልጊዜም እፈጽመዋለሁ። ነገ ብርድ ልብሱን አመጣለሁ። እሺ። ፊቱን ለረጅም ጊዜ አጠናችው። ከዚያም በቀስታ ራሷን ነቀነቀች። እሺ ሱፍ የለበስከው ሰውዬ። ሮበርት ፈገግ አለ። ሮበርት ነው ስሜ። ሮበርት ብለሽ ልትጠሪኝ ትችያለሽ። ሮበርት። ስሙን በምላሷ እየሞከረች ደገመችው። እሺ ሮበርት። በጀርባዋ የያዘችውን የአሮጌውን ቦርሳ ማሰሪያ ያስተካከለችና የወረቀት ከረጢቱን በሁለት እጆቿ ያዘች። ለአያቴ ልወስድላት ነው። በጣም ደስ ይላታል። በእውነት አሁን ኬክ ከበላን በጣም ቆይተናል። እጇን አውለብልባ ወደ ድልድዩ አቅጣጫ አሮጠች። ባዶ እግሮቿ በኮንክሪቱ ላይ ያንን ቀስ ያለ ድምፅ አሰሙ። ሮበርት ደረቱ እየጠበበ ስትሄድ ተመለከታት። ዙሪያውን ተመለከተ። የመኪናው ማቆሚያው አሁንም ሞልቷል። ሰዎች ይገባሉ፣ ይወጣሉ። ውድ መኪናዎች፣ ብራንድ ልብሶች፣ የውድ ሱቆች ከረጢቶች እና ማንም ሰው በሮዝ ቀሚስ ባዶ እግሯን ከድልድይ ስር ወዳለው ሰማያዊ ሸራ በሩጫ የምትሄደውን ልጅ ልብ የሚል አልነበረም። ሮበርት መኪናው ውስጥ ገባ፣ ግን ሞተሩን አላስነሳም። እጆቹን በሹፌሩ መሪ ላይ አድርጎ ዝም ብሎ ተቀመጠ። ከፍቺ በኋላ በወር አንድ ቅዳሜና እሁድ ብቻ የሚያያትን የገዛ ልጁን አሰበ። እሷ የ7 ዓመት ልጅ ነበረች። ከሳራ በ1 ዓመት የምትበልጥ 3 ክፍሎች ባሉት አፓርታማ ውስጥ የምትኖር፣ በልብስ የተሞላ ቁም ሳጥን፣ አይፓድ፣ የባሌ ዳንስ፣ የዋናና የእንግሊዘኛ ቋንቋ ትምህርቶች ያሏት፣ ዋይፋይ ሲዘገይ የምታማርር ልጅ ነበረች። ሳራ ዋይፋይ የላትም፣ ክፍልም የላትም፣ ጫማ የላትም፣ ግን የራሷን ምግብ ከሱ ጋር ተካፍላለች። ሮበርት መኪናውን አስነስቶ አይምሮ በሐሳብ እንደተሞላ ከዚያ በቀስታ ወጣ። የሚወስነው ውሳኔ ነበረው። ሮበርት ቃሉን ጠበቀ። በማግስቱ ጠዋት ወደ አንድ የገበያ ማዕከል ሄዶ የገበያ ጋሪውን ሞላ። ለሳኦ ፖሎ ቅዝቃዜ የሚሆኑ 2 ወፍራም ብርድ ልብሶች፣ አንዱ ሮዝ፣ አንዱ ደግሞ ሰማያዊ፣ እንዲሁም ሳሙና፣ ሻምፑ፣ የጥርስ ሳሙና፣ ብሩሽ የያዘ የንጽህና መጠበቂያ ገዛ። የ6 ዓመት ልጅ ልብሶችን ገዛ። 3 ስብስቦች፣ 2 ቀሚሶችንና 1 ጃኬትን ገዛ እና ሳያስበው 5 የህፃናትን መጽሐፍት በጋሪው ውስጥ ጨመረ። የሂሳብ ተቀባዩ ፊት ፈገግ አለ። ዋው እንዴት ያምራል! ለህፃናት ነው። ሮበርት የተከመረውን ዕቃ ተመለከተ። ለጓደኛዬ ነው። ከሰዓት በኋላ ከመደበኛው ቀደም ብሎ መኪና ማቆሚያው ጋር ደረሰ። በዚያው ቦታ መኪናውን አቆመ። 4ቱን ከረጢቶች ከኋላው ወስዶ ወደ ድልድዩ መራመድ ጀመረ። ወደዚያ ሲሄድ የመጀመሪያው ነበር። መንገዱ ከሚመስለው ይልቅ አጭር ነበር። 200 ሜትር ያህል የተሰነጠቀ የእግረኛ መንገድ፣ በስንጥቆች መካከል የበቀለ ሳር፣ በኮንክሪት ምሰሶች አጠገብ የተከመረ ቆሻሻ። እየተቃረበ ሲሄድ የጎዳናው ትራፊክ ድምፅ እየጨመረ በህንጻው ስር ያስተጋባ ነበር። እናዚያ ልብን በሚሰለስር ጥንቃቄ ተሰርቶ የነበረው ሳራ ቤት ብላ የምትጠራው በ2 ምሰሶች መካከል የተወጠረ የደበዘዘ ሰማያዊ ሸራ፣ ከካርቶን የተሰራ ግድግዳ፣ በውሃ የተሞሉ የላስቲክ ጠርሙሶች፣ ትንሽዬ ምድጃ፣ አሮጌ ብረት ድስት፣ 2 የተነባበሩ ቀጫጭን ብርድ ልብሶች እና አንዲት ሴት ነበሩ። እድሜዋ 60 አካባቢ የሚሆን፣ ግራጫ ጸጉሯን የቋጠረች፣ በጣም የከሳች፣ በትከሻዋ ላይ የቆየ ሻሽ ጣል ያደረገች፣ በአንዲት አይሶፓር ላይ ተቀምጣ በላስቲክ ከረጢት ውስጥ ያንን ነገር ታማስል ነበር። ሮበርት ከረጢቶቹን ይዞ ሲቃረብ ስታየው ሰውነቷ ተወጥሮ በፍጥነት ተነሳች። የሳራ አያት ኖት? ሮበርት በአክብሮት ርቀት ላይ ቆሞ ጠየቀ። ሴትዮዋ በጥርጣሬ አይኖቿን አጠበበች። ማን ነው ማወቅ የፈለገው? ሮበርት እባላለሁ። እኔ ከረጢቶቹን አነሳ። እሷ ለሷ አንዳንድ ነገሮችን አምጥቼ ነበር። በሴትዮዋ ፊት ላይ ያለው ጥርጣሬ አልቀነሰም። ምን አይነት ነገሮችን? ብርድ ልብሶች፣ መጽሐፍት። ሳራ ማታ እንደሚበርዳችሁ ነግራኝ ነበር። ስለዚህ እኔ የሳራ ድምፅ አየሩን ሰነጠቀው። ከሸራው በስተጀርባ እየሮጠች መጣች፣ ባዶ እግሯን። ሮበርትን ስታይ
አይኖቿ ተለቁ። ሮበርት መጡ? አዎን መጥቻለሁ አለ ፈገግ ብሎ። ቃል የገባሁልሽን ሁሉ አምጥቻለሁ። ሳራ በደስታ ዘለለችና ወደሱ ሮጠች። ነገር ግን የአያቷን የተቆጣ ፊት ስታይ ቆመች። አያቴ! የሴትዮዋን ቀሚስ ሳበች። ይህ ሮበርት ነው የነገርኩሽ፣ ያ ኮክሲኛ የተካፈለኝ ሰው። አያትየው ሮበርትን በጥንቃቄ ተመለከተችው። እይቷ ጠንካራና የሚገመግም አይነት ነበር። ይህ ዝም ብሎ ጠላትነት ሳይሆን ጥበቃ ነበር። አንዲት እናት ልጇን ለመከላከል የምታሳየው አይነት ጠንካራ ጥበቃ። ልጄ ለእርሱ ምግብ አስቀምጣ ነበር ስትል በጠንካራ ድምፅ ጠየቀች። አይደለም እመቤት። ሮበርት በጥልቀት ተነፈሰ። ምግቧን ከሌሎች ልጆች ደብቃ ነበር፣ ግን እኔ ስመጣ እንድበለው ሁሉንም እንደወስደው ነገረችኝ። ዝምታ በመካከላቸው ሰፈነ። አያትየው ሳራን ተመለከተች። ልጅቷ በራሷ አረጋገጠች። አሁን አያቴ፣ ግን እሱ አካፈለኝ፣ ግማሽ ግማሽ ተካፈልን። የሴትዮዋ ፊት ትንሽ ላላ አለ። እሺ፣ ስለ ጥርጣሬው ይቅርታ፣ ግን መጠንቀቅ አለብን። ሮበርትም በትክክል እረዳለሁ ሲል በቅንነት ተናገረ። እሷን በመጠበቁ ልክ ኖት። አያትየው በቀስታ ራሷን ነቀነቀች። ዕቃዎቹን እዚያው ማስቀመጥ ትችላለህ። ከልብ እናመሰግናለን። ሮበርት ከረጢቶቹን ሸራው አጠገብ መሬቱ ላይ አስቀመጠ። ሳራ እያንዳንዱን እየከፈተች ነበር። ሮዝ ብርድ ልብሱን ስታይ አይኖቿ በሩ። አያቴ ተመልከቺ፣ ሮዝ ነው፣ በመስታወት ውስጥ እንዳየነው በቲቪ ድራማው ላይ እንዳለው። አያትየው ቀርባ ብርድ ልብሱን ነካችው። ወፍራም፣ ለስላሳማና ሞቃታማ ነበር። አይኖቿ በእንባ ተሞሉ፣ ግን እንዳይታወቅባት በፍጥነት ጠረገችው። በጣም እናመሰግናለን ጌታዬ አለች በዝቅተኛ ድምፅ። ይሄ በጣም ይረዳናል። ምንም አይደለም ወይዘሮ ናውሳ፣ ወይዘሮ ናውሳ ብለህ ልትጠራኝ ትችላለህ። ሮበርት እጁን ዘረጋላቸው። ወይዘሮ ናውሳ። እጆቿ ቢሻክሩም በጠንካራ ሁኔታ ጨበጠችው። ሳራ አሁን መጽሐፍቱን ከከረጢት ውስጥ እያወጣች ነበር። በቀለማት ያሸበረቁ የህፃናት ታሪኮች። አይኖቿ ተለቁ። ሮበርት፣ ይሄ ለኔ ነው? አንቺ እንድታነቢው ነው። ከእንግዲህ አሮጌ ጋዜጣ ብቻ ማንበብ አያስፈልግሽም። መጽሐፍቱን ደረቷ ላይ አድርጋ አቀፈቻቸው። ፈገግታ ፊቷን ሙሉ በሙሉ ሞላው። አመሰግናለሁ፣ በጣም አመሰግናለሁ። ሮበርት ሊመለስ ሲል ከበስተጀርባው ድምፅ ሰማ። ሮበርት ደነዘዘ። ያንን ድምፅ ያውቀዋል። በቀስታ ዞር ሲል የኩባንያው አጋር ማርሴሎን ከ10 ሜትር ርቀት ላይ ቆሞ አየው። የቢዝነስ ቦርሳውን ይዞ በሁኔታው ግራ በመጋባትና ባልተመቸ ስሜት ይመለከተው ነበር። የሮበርት ሆድ ባዶ ሆነ። ማርሴሎ ሰላም፣ በቀስታ ቀረበ። እይታው ከሮበርት ወደ ወይዘሮ ናውሳ ከዚያም መጽሐፍቱን ወዳቀፈችው ወደ ሳራ ሄደ እና መሬት ላይ ወዳሉት ከረጢቶች ተዘዋወረ። ይሄ ምንድነው ብሎ በዝቅተኛ ድምፅ ጠየቀ። ሁለቱም እንዲሰሙት እንዳልፈለገ ሁሉ ሮበርት እየረዳቸው ነው ሲል መለሰ። ድምፁ ካሰበው በላይ ደረቅ ነበር። ማርሴሎ ደስ የማይል ፈገግታ ፈገግ አለና የሮበርትን እጅ ስቦ ጥቂት እርምጃዎችን አራቀው። ሰውዬ በእውነት ምንድነው እያደረክ ያለኸው? እንዴት? ምንድነው የማደርገው? እርዳታ የምትፈልግ ህፃንን እየረዳው ነው። እየረዳ? የማርሴሎ ድምፅ ይበልጥ ቀነሰ። ይህ አደገኛ እንደሆነ ታውቃለህ አይደል? እነዚህን ሰዎች አታውቃቸውም። ምን ሊያደርጉ እንደሚችሉ አታውቅም። ሮበርት ደሙ ሲፈላ ተሰማው። ምን ያደርጋሉ? እሷ እኮ የ6 ዓመት ልጅ ናት። ማርሴሎም አዎ አሁን የ6 ዓመት ልጅ ናት፣ ግን ከጥቂት ዓመታት በኋላስ ወደ ቢሮ እየመጣች ገንዘብ ብትጠይቅስ? አያትየው የሆነ ነገር ቃል ገብታል ብላ ብትከስስ? የምትናገረውን የማይረባ ነገር ታውቃለህ። ግን እኔ እውነታውን እኮ ነው የምነግርህ። ማርሴሎ እጆቹን አጣመረ። ተመልከት፣ በጎ አድራጎት ማድረግ እንደምትፈልግ ይገባኛል። ሁሉም ይፈልጋል፣ ግን ትክክለኛ መንገድ አለው። ለድርጅት ስጥ፣ ህጋዊ ለሆነ መንግስታዊ ያልሆነ ድርጅት፣ ግልጽነትና ተጠያቂነት ላለው። ለጎዳና ሰዎች በእጃቸው ዕቃዎችን አትስጥ። ሮበርት ድምፁን አደገኛ በሆነ ሁኔታ ቀነስ አድርጎ ደገመው። የጎዳና ልጆች እንደማለት ነው። ማርሴሎ ወደ ወይዘሮ ናውሳና ሳራ አቅጣጫ ተመለከተ። እነዚህ ሰዎች። ሮበርት እጆቹን ጨበጠ። ራሱን ለመቆጣጠር በጥልቀት ተነፈሰ። እነዚህ ሰዎች ስም አላቸው ማርሴሎ። ልጅቷ ሳራ ትባላለች። አያቷ ደግሞ ወይዘሮ ናውዛ ይባላሉ።
እና እነሱ አደገኛ አይደሉም፣ ሰዎች ናቸው። እሺ ተረጋጋ፣ አውቃለሁ፣ ብቻ ጥንቃቄ ማድረግ አለብህ እያልኩ ነው። ማርሴሎ በረጅሙ ተነፈሰ። አየህ፣ አንድ እጅን ከዘረጋ ተጨማሪ ይፈልጋሉ። ሁልጊዜም እንደዚህ ነው። ከጥቂት ቀናት በኋላ እዚህ የሚጠብቁ ሰዎች ሰልፍ ይኖራል። እነሱም ዕቃ ይፈልጋሉ። ይኑር። እንዴት ይኑር ትላለህ? አሁን የማህበራዊ ሰራተኛ ልትሆን ነው? የምታስተዳድረው ኩባንያ እንዳለ ረሳኸው? ሮበርት ማርሴሎን ተመለከተው። በእውነት ተመለከተውና ፍጹም በተለያዩ ዓለማት ውስጥ እንደሚኖሩ በሚያም ግልጽነት ተረዳ። አንድ ነገር ታውቃለህ ማርሴሎ፣ ኩባንያውን አልረሳሁትም፣ ግን ሌሎች ብዙ ነገሮችን ረስቼ ሊሆን ይችላል እና ይህች ልጅ ደግሞ እያስታወሰችኝ ነው። ማርሴሎ ራሱን ነቀነቀ። ምርጫው ያንተ ነው፣ ብቻ በኋላ ችግር ሲፈጠር እንዳታማርር። የሮበርትን ትከሻ በመናቅ መታ አደረገውና ወደ መኪና ማቆሚያው ተመልሶ ሄደ። ሮበርት በንዴትና በተስፋ መቁረጥ ደረቱ እየጠበበ እዚያው ቆመ። ከዛም በቀስታ ዞር አለ። ሳራ አሁንም መጽሐፍቱን እንዳቀፈች ሸራው አጠገብ ቆማ ነበር፣ ግን ፈገግታዋ ጠፍቷል። በትላልቅ አይኖቿ በፍርሃት ሮበርትን ተመለከተችው። ሰምታ ነበር። ወይዘሮ ናውሳ እጃቸውን በልጃቸው ትከሻ ላይ አድርገው ዝም ብለዋል። ዝምታው የከበደ ሆነ። ሮበርት ወደ እነርሱ አንድ እርምጃ ተራመደ። ሳራ ሰላም ነው ጌታዬ ብላ ድምጿ እየቀነሰ በፍጥነት ተናገረች። እኛ ይገባናል። ስለ ዕቃዎቹ በጣም አመሰግናለሁ። በሚገባ እንጠብቃቸዋለን። አይ ምንም አይደለም። ሮበርት ከፊት ለፊቷ ጎንበስ አለ። እሱ ለተናገረው ነገር ትኩረት አትስጪ እሺ? እሱ አያውቅሽም፣ ማን እንደሆንሽ አያውቅም። ሳራ ወደ መሬት ተመለከተች። እሱ ልክ ነው አይደል? እኛ አደገኛ ሰዎች ነን። ለሱ ችግር ልንሆን እንችላለን። የሮበርት ልብ ተሰበረ። አይደለሽም፣ አንቺ አደገኛ አይደለሽም። ትክክለኛ ቃላቶችን ፈለገ። አንቺ በረጅም ጊዜ ውስጥ ካገኟቸው ሰዎች ሁሉ ይበልጥ ጀግናና ደፋር ነሽ። በግርምት አይኖቿን ወደ ላይ ቀና አደረገች። በእውነት? እጁን በትከሻዋ ላይ አደረገ። እና እኔም እዚህ መምጣቴን እቀጥላለሁ። እሺ፣ በየቀኑ እመጣለሁ። ምክንያቱም ስለፈለግኩ ነው። ግዴታ ስላለብኝ ሳይሆን ስለፈለግኩ። ወይዘሮ ናውሳ ቀረቡ። አይኖቻቸው ቀልተው ነበር። ጌታዬ፣ እኛ ችግር ልንሆንቦት አንፈልግም። ካሰቡ ይበቃናል። አይ እኔ እንደዛ አላስብም ወይዘሮ ናውሳ። ሮበርት ተነስቶ በቀጥታ ተመለከታቸው። እናንተ ችግር እንደሆናችሁብኝ እንዲሰማችሁ ካደረግኩ ይቅርታ። እናንተ ችግር አይደላችሁም። በረጅም ጊዜ ውስጥ ካገኟቸው ነገሮች ሁሉ በጣም አስፈላጊዎቹ ናችሁ። ወይዘሮ ናውሳ እንባቸው እንዳይወርድ ከንፈራቸውን ነከሱ። አመሰግናለሁ ጌታዬ፣ ከልብ አመሰግናለሁ። ሳራ መጽሐፍቱን አስቀምጣ የሮበርትን ወገብ አጥብቃ አቀፈችው። ለሰከንድ ደነዘዘ። ከዚያም ትንሹ አካሏን ወደ እሱ አስጠግቶ አቀፋት። ስትለቀው እንደገና ፈገግ እያለች ነበር። ነገ ይመጣሉ? ሮበርት ፈገግ አለ። በእርግጠኝነት እመጣለሁ። እጁን አውለብልቦ ወደ መኪና ማቆሚያው ተመለሰ። ደረቱ አሁንም ቢጠብም በውስጡ ግን እያደገ የመጣ ጽኑ እምነት ነበር። ተስፋ አይቆርጥም። ሮበርት በማግስቱ ተመለሰ። ከዚያም በሚቀጥለው ቀን ለ2 ሳምንታት ያንን ልማድ አደረገው። በየቀኑ በ11 ሰዓት ወደ ቤት ከመሄዱ በፊት ድልድዩ ስር ይቆማል። መክሰስ፣ ፍራፍሬ፣ የወይዘሮ ናውሳ ሳል ሲባባስ መድኃኒት። የሳራ እግሮች ባዶ እግራቸውን በመሄዳቸው እንደተጎዱ ሲያይ ካልሲና ጫማ ያመጣ ነበር። ከሁሉ በላይ ደግሞ ተቀምጦ ማውራት ጀመረ። ወይዘሮ ናውሳ ሕይወታቸውን ሙሉ ምግብ አብሳይ እንደነበሩ ተረዳ። በምግብ ቤቶችና በቤቶች ውስጥ ሰርተዋል። ነገር ግን እድሜና የቁርጥማት በሽታ ስራ ማግኘትና ከበደባቸው። የሳራ እናት ከ3 ዓመት በፊት ገንዘብ ይዛ እንደምትመለስ ቃል ገብታ ሄዳለች፣ ግን አልተመለሰችም። ሳራ በማለዳ ተነስታ አያቷን ቤት በማጽዳት እንደምትረዳና ጧቱን በገበያ ማዕከል ውስጥ እንደምታሳልፍ አወቀ። አንዳንዴ ሰዎችን ከረጢት በመሸከም በማገዝ ጥቂት ሳንቲም ታገኛለች። አንዳንዴ ምግብ ታገኛለች። አንዳንዴ ደግሞ ምንም አታገኝም። እና ምንም እንኳን ሁኔታቸው ከባድ ቢሆንም ሁለቱም እርስ በርሳቸው ያላቸው ፍቅር ገንዘብ ባላቸው ቤተሰቦች ውስጥ እምብዛም እንደማይታይ ተረዳ። አንድ ቅዳሜ ጧት ሮበርት ውሳኔ ወሰነ። በኢታይም ወደሚገኘው ቢሮ ሄዶ የሰው ኃይል ስራ አስኪያጅ ከሆነችው ሲልቫና ጋር ተነጋገረ። ሲልቫና፣
ከበስተጀርባ ያለው መጋዘን የነበረው ክፍል አሁንም አለ? ግንባሯን አጨማደደች። አለ። ምን ነው? ለማጽዳትና ለመኖሪያ እንዲሆን ማድረግ ይቻላል? ለመኖሪያ ማለት ሰው ሊኖርበት? አሁን ይቻላል። መታጠቢያ ቤት አለው። ትንሽ መስኮትም አለው። ለአንድ አልጋና ለትንሽ ቁም ሳጥን የሚሆን ቦታ አለው። ግን ሮበርት ምንድነው? ጥሩ፣ እንደዛ ከሆነ አዘጋጁት፣ አጽዱት። አልጋ፣ ቁም ሳጥን፣ የአልጋ ልብስና መሰል ነገሮችን አሟሉ። ሲልቫና ያበደ ይመስል ተመለከተችው። ሮበርት ምንድን ያቀድከው? በጥልቅ ተነፈሰ። በጣም ጥሩ ምግብ የምታበስል አንዲት ሴት አውቃለሁ እና ለሰራተኞቻችን ከምናቀርበው ምግብ የተሻለ ምግብ መስጠት እንችላለን። ሲልቫና ለረጅም ጊዜ ዝም አለች። ምግብ አብሳይ መቅጠር ትፈልጋለህ? ህጋዊ ቅጥር፣ ቋሚ ደሞዝ፣ ጥቅማ ጥቅሞች እንዲኖራት ትፈልጋለሁ እና የተሻለ ቦታ እስክትከራይ ድረስ ከበስተጀርባ ያለውን ክፍል መጠቀም ትችላለች። ሲልቫና ቃላቱን በጥንቃቄ መረጠች። ሮበርት ይህች ሴት ቤተሰብ አላት? የ6 ዓመት ሴት ልጅ አለቻት። ልጅቷም እዚህ ነው የምትኖረው? አዎ። እና እዚህ አቅራቢያ ባለ ትምህርት ቤት ላስመዘግባት ትፈልጋለሁ። የትኛው ትምህርት ቤት ክፍት ቦታ እንዳለ ማየት ትችያለሽ? ሲልቫና እጆቿን አጣመረች። ሮበርት አመራሩ ይህንን እንደሚጠራጠሩ ታውቃለህ አይደል? ሲቪ የሌለውን ማጣቀሻ የሌለውን ሰው መቅጠር ማጣቀሻ አላት። ህይወቷን ሙሉ በምግብ አብሳይነት ሰርታለች። ግን አንቺ አታውቂያትም። እምነት የሚጣልባት መሆኗ ለመሆኗን እምነት እንደሚጣልባት እኔ ያውቃለሁ። የሮበርት ድምጽ ጸና። እዚህ ከሚሰሩት ሰዎች ግማሽ ያህሉን ከማምናቸው በላይ አምናታለሁ። ሲልቫና ተነፈሰች። እሺ አዘጋጃለሁ፣ ግን ችግር ከተፈጠረ አይፈጠርም። ሰኞ ከሰዓት በኋላ ሮበርት ከመደበኛው ቀደም ብሎ ድልድዩ ጋር ሄደ። 2 ትኩስ የታሸገ ምግብ ይዞ ነበር። ወይዘሮ ናውሳ በገመድ ላይ ልብስ እያሰጡ ነበር። ሳራ ሸራው ላይ ተቀምጣ ሮበርት ከሰጣት መጽሐፍ አንዱን እያነበበች ነበር። ቃላቱን ስትፈታ ከንፈሮቿ በቀስታ ይንቀሳቀሱ ነበር። ሮበርትን ስታየው ዘለለች። ሮበርት ዛሬ ቀድመው መጡ። መጥቻለሁ። ምሳውን ዘረጋላት። ወይዘሮ ናውሳ እጆቻቸውን ባሮጌው አፕሮን እየጠረጉ ቀረቡ። ጌታዬ አያስፈልግም ነበር። ወይዘሮ ናውሳ መነጋገር አለብን። በድምጽ ውስጥ ያለው ሁኔታ ሴትዮዋን ንቁ አደረጋት። ስለምን? ሮበርት በጥልቀት ተነፈሰ። ምግብ ማብሰል እንደሚችሉ ነግረውኛል አይደል? አሁን ህይወቴን ሙሉ በምግብ አብሳይነት ሰርቻለሁ። ምን ነው? ምክንያቱም እርሶን ለመቅጠር እፈልጋለሁ። ፍጹም ዝምታ ሰፈነ። ወይዘሮ ናውሳ አይኖቻቸውን አርገበገቡ። መቅጠር? እንዴት? እኔ ኩባንያ አለኝ። በየቀኑ ለሰራተኞቻችን ምሳ እናቀርባለን። ግን ከውጭ ድርጅት የሚመጣና ጥሩ ያልሆነ ነበር። ከኪሱ የታጠፈ ወረቀት አወጣ። እርሶ የቤት ምግብ፣ የብራዚል ምግብ፣ ባቄላ፣ ሩዝ፣ ስጋና ሁሉም ሰው የሚወደውን ነገር እንዲያበስሉ ፈልጋለሁ። ወረቀቱን ዘረጋላት። በራሱ በሮበርት የተዘጋጀና በሲልቫና እገዛ የተጻፈ ቀላል የሥራ ውል ነበር። ወይዘሮ ናውሳ ወረቀቱን በሚንቀጠቀጡት እጆቻቸው ተቀበሉ። ማንበብ ጀመሩ። አይኖቻቸው መስመሮቹን ይከተሉ ነበር። አፋቸውም በቀስታ ይከፈት ነበር። ይህ ህጋዊ ቅጥር ነው። ቋሚ ደሞዝ፣ የትራንስፖርት አበል፣ ገና ሌላም አለው። ሮበርት ወደ ውሉ መጨረሻ ጠቆመ። ከቢሮ በስተጀርባ አንድ ትንሽ ክፍል አለ። ቀደም ሲል መጋዘን ነበር፣ ግን አጽድተነዋል። አልጋ፣ ቁም ሳጥንና መታጠቢያ ቤት አለው። የተሻለ ቦታ ለመከራየት ገንዘብ እስክታጠራቅሙ ድረስ እርሶና ሳራ እዚያ መቆየት ትችላላችሁ። ወይዘሮ ናውሳ መቆጣጠር ከመቻላቸው በፊት እንባ በፊታቸው ላይ መፍሰስ ጀመረ። ሳራ መጽሐፉን ትታ ወደ አያቷ ሮጠች። አያቴ ለምን ታለቅሻለሽ? ወይዘሮ ናውሳ መናገር አልቻሉም። ወረቀቱን ደረታቸው ላይ አጥብቀው ይዘው ሰውነታቸው እየተንቀጠቀጠ እንባቸው ያለማቋረጥ ይፈስ ነበር። ጌታዬ! ድምጿ በስክስክታ ተቋረጠ። የሚነግሩኝ ነገር በእውነት የሚሆን ነው? አዎን፣ እውነቴን ነው። ይህ የበጎ አድራጎት ስራ አይደለም ወይዘሮ ናውሳ፣ እውነተኛ ስራ ነው። እኔ ምግብ አብሳይ እፈልጋለሁ። ደሞዙን በትክክል ያገኛሉ። ግን እኔ በቂ ጎበዝ ባልሆንስ? ሰራተኞቹ የኔን ምግብ ባይወዱትስ? ይወዱታል፣ እርግጠኛ ነኝ። ወይዘሮ ናውሳ ወደ ወረቀቱ ከዚያም በተስፋ ወደሚመለከቷት ሳራ
ከዚያም እንደገና ወደ ወረቀቱ ተመለከቱ። ክፍል ሊኖረን ነው? ሳራ በቀጭን ድምፅ ጠየቀች። አዎን ሲል ሮበርት መለሰላት። ትንሽ ነው ግን የእናንተ ነው። ከአልጋ ጋር፣ ከሞቃት ብርድ ልብስ ጋር፣ ከመብራትና ከመታጠቢያ ቤት ጋር። ሳራ ወደ አያቷ ተመለከተች። ፈገግታ በፊቷ ላይ ይዘረጋ ጀመር። አያቴ መታጠቢያ ቤት ይኖረናል። ወይዘሮ ናውዛ ዝልፍልፍ ብለው እዚያው መሬት ላይ ተቀመጡ። ወረቀቱ ከጭናቸው ላይ ወደቀና አለቀሱ። በእነዚህ አስቸጋሪ ጊዜያቶች የቆጠቡትን እንባዎች ሁሉ አሁን በአንድ ጊዜ አወጡት። ሳራ ሁኔታው ሙሉ በሙሉ ባይገባትም የዚያን ቅስፈት ታላቅነት እየተሰማት ነበር። እናቷን አቅፋ አብራ አለቀሰች። ሮበርት ጎንበስ ብሎ አብሯቸው ቆየ። ወይዘሮ ናውዛ በመጨረሻም ራሳቸውን መቆጣጠር ሲችሉ በቀላና ባበጠ ዓይን ተመለከቱት። ለምን ጌታዬ፣ ለምን ይሄንን ለምንድን ነው ለኛ የሚያደርጉት? ሮበርት ወደ ሳራ ተመለከተ። ልጅቷ አያቷን አቅፋ ፊቷን ባሮጌው ቀሚስ ላይ አስጠግታ አይኖቿን በሱ ላይ ተክላ ነበር። ምክንያቱም ከ2 ሳምንታት በፊት አንዲት የ6 ዓመት ልጅ ያላትን ብቸኛ ምግብ ከኔ ጋር ለመካፈል ወሰነች። ድምፁ ተንቀጠቀጠ። አታውቀኝም ነበር። ደግ ሆን ወይም አልሆንም አታውቅም። ግን ቢሆንም ያንን ኮክሲኛ ልትሰጠኝ ወሰነች። እኔ በዚያ ቅስፈት በህይወቴ ከወሰድኳቸው የአመራር ስልጠናዎች ሁሉ በላይ እሷ ስለ ቸርነት አስተማረችኝ። ጉሮሮውን አጸዳ። እኔ ብዙ አለኝ ወይዘሮ ናውዛ፣ ብዙ ገንዘብ፣ ብዙ ምቾት፣ ብዙ ነገሮች። ግን ሰዎችን ማግኘት ረስቼ ነበር፣ እውነተኛ ሰዎችን። እና እናንተ ሁለታችሁ በእውነት ምን አስፈላጊ እንደሆነ አስታወሳችሁኝ። ወይዘሮ ናውዛ እጁን በኃይል ጨበጡት። እኛ ይህንን ነገር መቼም አንረሳውም ጌታዬ፣ መቼም በህይወት እስካለን ድረስ እናስታውሰዋለን። ሮበርት ፈገግ አለ። አሁን የራሱ አይኖች በእንባ ተሞልተዋል። እንግዲያውስ እሺ ስራውን ተቀበሉ። ወይዘሮ ናውዛ በደስታ ሳቁ። እቀበላለሁ፣ በእርግጥም እቀበላለሁ። ሳራ እጆቿን ወደ ላይ አንስታ በደስታ እየዘለለች ጮኸች። ቤት ሊኖረን ነው፣ ቤት ሊኖረን ነው፣ እውነተኛ ቤት። እና እዚያ በዚያ ጫጫታ ባለው ድልድይ ስር በቆሻሻና በኮንክሪት እንዲሁም በዓለም ቸልተኝነት ተከበው ሶስቱም ተቃቀፉ። እናም ሮበርት በረጅም ጊዜ ውስጥ ለመጀመሪያ ጊዜ በእውነት አስፈላጊ የሆነ ነገር እንዳደረገ ተሰማው። ከ3 ወራት በኋላ በኢታይም ቢቢ የሚገኘው የሮበርት ቢሮ ተቀይሮ ነበር። ምክንያቱ ግን የጌጣጌጥ ለውጥ ሳይሆን ሽታው ስለተቀየረ ነው። በየቀኑ በቀትር ላይ የቤት ምግብ መዓዛው ሙሉውን ህንፃ ይሞላው ነበር። በትክክል የተቀመመ ባቄላ፣ የበሰለ ሩዝ፣ በሽንኩርት የተጠበሰ ስጋ፣ በነጭ ሽንኩርት የተጠበሰ ጎመን፣ ትኩስ ቪናግሬት እና ሁልጊዜም ጣፋጭ ነገር ይኖር ነበር። በመጀመሪያው ቀን አንዳንዶች በቡፌው ላይ የተዘጋጀውን ምግብ በጥርጣሬ ተመልክተውት ነበር። በማን የተሰራ ምግብ ነው? ግን የመጀመሪያው ሰው ቀምሶ አምላኬ ሆይ ልክ እንደ እናቴ ምግብ ነው ማለቱ ብቻ በቂ ነበር። አሁን ከ3 ወራት በኋላ ስብሰባዎች ከምሳ ሰዓት ራቅ ብለው ይቀጠሩ ነበር። ማንም የወይዘሮ ናውሳን ምግብ ማጣት አይፈልግም። ሳራ በየቀኑ 12 ሰዓት ትነሳ ነበር። ሮበርት የገዛላትን የትምህርት ቤት ዩኒፎርም፣ ሰማያዊ ቀሚስ፣ ነጭ ሸሚዝ፣ አዲስ ቦርሳ ትይዝና 3 ብሎክ ርቀት ላይ ወደሚገኘው የማዘጋጃ ቤት ትምህርት ቤት ትሄድ ነበር። በ10 ሰዓት የቤት ስራዋን በደብተሯ ይዛ ስለተዋወቀቻቸው 2 ጓደኞች ስለ ባንትሪዝ እና ያሲም የምታወራውን ታሪክ ይዛ ትመለሳለች። ሁልጊዜም አያቷን ዕቃ ለማጠብ ለመርዳት በቀጥታ ወደ ወጥ ቤት ትሄድ ነበር። ከበስተጀርባ ያለው ትንሽ ክፍል አሁን ቤቷ ሆኗል። በመስኮቱ ላይ በሳራ የተመረጠ ነጭ ነጥቦች ያሉት ሮዝ መጋረጃ ነበረው። በግድግዳው ላይ የተለጠፉ የሷ ስዕሎች ነበሩ። መጽሐፎቿ በትንሽ መደርደሪያ ላይ ተቀምጠው ነበር እና ከሁሉም በላይ ደግሞ ሳቅ ነበር። ሮበርት ቢሮ ውስጥ ምሳ መብላት ጀምሮ ነበር። ቀደም ሲል ምሳ የሚበላው በስብሰባዎች ውድ በሆኑ ምግብ ቤቶች ውስጥ ነበር። ሁልጊዜ ስለ ንግድ እያወራ ተወጥሮ ነበር። አሁን ግን ወደ መመገቢያ ክፍሉ ይወርዳል። ምግቡን ይወስዳል። ከሰራተኞች ጋር በአንድ ጠረጴዛ ላይ ይቀመጣል እና እንደ ሁሉም ሰው ተመሳሳይ ምግብ ይበላል እና ይደግማል። ሁልጊዜም ይደግማል። በአንድ አርብ ዕለት ወይዘሮ ናውሳ የሰራችውን የወተት ፑዲንግ እየጨረሰ እያለ ሳራ በመመገቢያ ክፍሉ በር ላይ ታየች። እሷ ከ3 ወራት በፊት የነበረችው ያቺ የተፈራች ልጅ አልነበረችም። አሁንም ትንሽ ናት፣ አሁንም ቀጭን ናት፣ ግን ትንሽ ክብደት ጨምራለች። ጉንጮቿ ሞልቷል፣ አይኖቿ ይበልጥ ያበራሉ። ፈገግታዋ ቋሚ ነበር።
አሁን ሮበርት ብላ በአይን አፋርነት ጠራችው። ሰላም ሳራ። እጆቿን ከጀርባ ደብቃ የሆነ ነገር ይዛ ቀረበች። እኔ ላንተ የሆነ ነገር ሰርቻለሁ። ምን ሰራሽ? እጆቿን ወደፊት አመጣች። በመጀመሪያው ቀን እንደነበረው አይነት በናፕኪን የታሸገ ነገር ይዛ ነበር። የሮበርት ደረት ሲጠብ ተሰማው። ይሄ ምንድነው? ፓኬጁን በጥንቃቄ ተቀበለ። በቀስታ ፈታው። በውስጡ አንድ ኮክሲኛ ነበረች። ትንሽ ግን በቤት ውስጥ የተሰራች አሁንም የምትሞቅ። ሮበርት ወደ ሳራ ተመለከተ። እሷ በኩራት ፈገግ እያለች ነበር። አያቴ እንዴት እንደሚሰራ አስተማረችኝ። እንድታስታውሰው ስጦታ ልሰጥ ፈልጌ ነው። የሮበርት ጉሮሮ ተዘጋ። ምን እንዳስታውስ? ሳራ ማንንም የሚያቀልጠውን ያንን አኳኋን እያሳየች ራሷን ዘንበል አደረገች። አንዳንዴ ምርጥ ነገሮች ከመኪና ስር ተደብቀው እንደሚገኙ። ሮበርት መቆጣጠር ከመቻሉ በፊት እንባው መጣ። ጎንበስ ብሎ ከሷ ቁመት ጋር እኩል ሆነና በቃላት ሊገልጸው በማይችለው ምስጋና አጥብቆ አቀፋት። አመሰግናለሁ ሳራ ሲል በስቅስቅታ ድምጽ በሹክሹክታ ተናገረ። በጣም አመሰግናለሁ። እሷም አቀፈችው። ቀጭን እጆቿ በአንገቱ ዙሪያ ተጠመጠሙ። ሲላቀቁ ፈገግ አለች። ነገር ግን አይኖቿ ውስጥ የሆነ ቁም ነገር ነበር። ሮበርት አንድ ነገር መጠየቅ እችላለሁ? እሺ፣ ምንድነው? ለምን ግን የእውነት ረዳህን? በጥልቅ ተነፈሰ። እውነተኛ መልስ የሚገባው ጥያቄ ነበር። ምክንያቱም የተሳሳተ ህይወት እየኖርኩ እንደነበር ስላስተማርሽኝ ነው። ሁሉም ነገር ነበረኝ፣ ግን ደግሞ ደስተኛ አልነበርኩም። ቀኑን ሙሉ ስሮጥ፣ ችግሮችን ስፈታ፣ ገንዘብ ለማግኘት ስጥር አሳልፍ ነበር። ግን ሰዎችን ለማየት አልቆምም ነበር። ነገሮችን ለመስማት አልቆምም ነበር። ትንሿን እጇን ያዘ። እናም አንቺ መጣሽ፣ ምንም የሌላት ግን ደግሞ ያስቆመችኝ ልጅ። ተመልከት፣ ከመኪናው ስር ተመልከት አልሽኝ። ለማዳመጥ ጊዜ አልነበረኝም፣ ግን አዳመጥኩሽ። ያለሽን አንድ ምግብ ብቻ ለመካፈል ከኔ ጋር ወሰንሽ። እናም እኔ ራስ ወዳድ እንደነበርኩ ተረዳው። ሁሉንም ነገር ለራሴ እያስቀመጥኩ ለማንም አላካፍልም ነበር። ሳራ ከእድሜዋ በላይ በሆነ ቁም ነገር ያንን ነገር አሰላሰለች። እንግዲያው እኔም ረዳው ማለት ነው። ሮበርት አሁን እንባው እየፈሰሰ ፈገግ አለ። አዳንሽኝ ሳራ፣ በእውነት አንቺና አያትሽ ህይወቴን አድናችኋል። ፈገግ አለች። ያ ሙሉን አካባቢውን የሚያበራው ውብ ፈገግታ። እንግዲያውስ እኩል ነን ማለት ነው። አንተኛን አዳንከን፣ እኛም አንተን አድነናል። አሁን ድምፁ እየተንቀጠቀጠ ተስማማ። እኩል ነን። ሳራ እጇን አውለብልባ ወደ ወጥ ቤቱ ሮጠች። ሮበርትን ብቻውን እዚያው አስቀረችው። ሮበርት ብቻውን እዚያው ቀረ። ያንን ኮክሲኛ በዓለም ላይ እንዳለ ውድ ነገር ይዞ ነበር። እናም ነበር ምክንያቱም እሱ ዝም ብሎ ኮክሲኛ ብቻ ሳይሆን ምልክትም ነበር። አንድ ትንሽ ተግባር ሁሉንም ነገር እንደሚለውጥ ማረጋገጫ ነበር። ቸርነት ምን ያህል ካለህ ነገር ጋር ሳይሆን ምን ያህል ለመካፈል ፍቃደኛ ከመሆኑ ጋር እንደሚገናኝ አስታወሰው። አንዳንዴ እርዳታ የሚያስፈልገው የሚመስለው ሰው በትክክል ህይወትን እንዴት መኖር እንዳለብህ የሚያስተምር ሰው ይሆናል። ሮበርት ኮክሲኛውን ቀመሰው። ፍጹም ሞቃት፣ የተቀመመና በፍቅር የተሰራ ነበር። አይኖቹን ጨፈነና ጣሙ አፉን፣ ደረቱንና ነፍሱን እንዲሞላው ፈቀደ። እናም በረጅም ጊዜ ውስጥ ለመጀመሪያ ጊዜ ስለ ስብሰባዎች፣ ስለ ገንዘብ፣ ስለ ማዕረግ እያሰበ እንዳልነበር ተረዳ። በክፍል ውስጥ ስዕል የምትስለው ሳራ፣ ምግብ ስታበስል ስለምትዘምረው ወይዘሮ ናውዛ እና የነሱ ሳቅ በቢሮ ውስጥ እንዴት እንደሚያስተጋባ ያንን ቀዝቃዛ ኮርፖሬት ቦታ እንደ ቤት እንዲሰማው እንዳደረገው እያሰበ ነበር። መጀመሪያ ላይ እረዳቸዋለሁ ብሎ አስቦ ነበር፣ ግን በመጨረሻ እሱን የረዱት እነሱ ሆኑ። ከ6 ወራት በኋላ በቢሮ መግቢያ ላይ አንድ ምስል ተሰቀለ። በውስጡ አንድ ትልቅ ፎቶ ነበር። ሮበርት፣ ወይዘሮ ናውዛና ሳራ ሶስቱም ፈገግ ብለው በቢሮ ወጥ ቤት ፊት ለፊት ቆመው ነበር። ከስሩ ደግሞ በህይወት ውስጥ ምርጥ ነገሮች የሚጀምሩት በቀላል ተግባር ነው የሚል ጽሑፍ ነበረው። ኩባንያው ምግቡን ብቻ ሳይሆን ሰዎቹንም ቀይሮ ነበር። ሰራተኞች ለቤተሰቦቻቸው ምሳ መያዝ ጀመሩ። እርዳታ ለሚያስፈልጋቸው ባልደረቦቻቸው የምሳ ክፍያም መክፈል ጀመሩ። እርስ በርሳቸው ይበልጥ መተሳሰብ ጀመሩ። እና ሁሉም ነገር የጀመረው ከመኪና ስር በተደበቀች ኮክሲኛ ነበር። ሮበርት አሁንም አንዳንዴ በገበያ ማዕከሉ መኪና ማቆሚያ በኩል ያልፍ ነበር እና በዚህ አንድ ህንጻ ባየ ቁጥር ይቆማል፣ ያወራል፣
ስም ይጠይቃል፣ እርዳታ ያቀርባል። ምክንያቱም ተምሯል። ህይወትን ሙሉ ነገሮችን በመሰብሰብ ልታሳልፍና ምንም ላይኖርህ እንደሚችል ወይም ያለህን ጥቂት ነገር በማካፈል ሁሉንም ነገር ልታገኝ እንደምትችል ተምሯል። እናንተስ የመኪናችሁን ስር በቀስታ ለማየትና ለማዳመጥ ዝግጁ ናችሁ? ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሰናል እያላችሁ ጻፉልኝ። አንዲት ትንሽ ተግባር የሰውን ልጅ ህይወት ትለውጣለች ብላችሁ የምታስቡ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን ማዳመጥ የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ታሪኮችም እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።